የህግ ማስከበርና ቁጥጥር ንዑስ ኮሚቴ ያለፉት ወራት አፈጻጸምና ቀጣይ ስራዎችን አስመልክቶ በተደረገው ውይይት የሰላምና ጸጥታ አስተዳደር ምክትል ቢሮ ኃላፊ አቶ ተስፋዬ ደንድር ባቀረቡት ሪፖርት ባለፉት 9 ወራት በህገ ወጥ የኮንትሮባንድ ቁጥጥር 52 የጭነት ተሽከርካሪዎች በቁጥጥር ስር ውለዋል። 4129 ስማርት ስልኮች፣ በርካታ ቴሌቪዥኖችና ላፕቶፕ ኮምፒውተሮች ስለመያዛቸውም አብራርተዋል። የንግዱ ማህበረሰብ ደረሰኝ እንዲቆርጥ ከተወሰነ ወዲህ በርካታ ለውጦች የመጡ ቢሆንም ይህንኑ ስራ በበለጠ ማጠናከር እንደሚገባም ነው የተገለጸው። በሁሉም ክፍለ ከተሞች በተሰሩ ጥብቅ ክትትሎች ከ56000 ሊትር በላይ ህገወጥ ነዳጅ፣ ከ966000 ሊትር በላይ የምግብ ዘይትም በቁጥጥር ስር ስለማዋላቸው በሪፖርቱ ተጠቅሷል። ኮንትሮባንድ የቡና፣ የመድኃኒት፣ ህገወጥ እርድና አደንዛዥ እጽ ዝውውር ላይም የተከናወኑ ስራዎች አበረታች ውጤት የተገኘባቸው ናቸው። በዚህም 10600 የሚደርሱ ነጋዴዎችን ወደ ቫት ስርዓት እንዲገቡ ተደርጓል። በውይይቱ ላይ የተገኘው የባለድርሻ አካላት በሰጡት አስተያየት በየጊዜው የሸቀጦች ዋጋ ንረት የሚፈጽሙ አካላትና ኮንትሮባንዲስቶች ላይ በዚህ ልክ ቁጥጥር ባይደረግ ኖሮ ከዚህም በባሰ ንረት ይከሰት ነበር ብለዋል። ህገወጥ ተግባራቱን ለመግታት በቀጣይም ጠንከር ያለ እርምጃ ሊወሰድ ይገባል ነው። እስካሁን የተሰራው ስራ በዚህ ልክ ባይመራ ኖሮ ከዚህ በላይም ችግሩ የባሰ ይሆን ነበርና አሁንም በተለይ እነዚህ በዕለታዊ የፍጆታ እቃዎች ላይ የተጨመረው የዋጋ ጭማሪ በደንብ ማኔጅ ካልተደረገ ትንሽ መንገዳቀጭ ስለሚያመጣ በደንብ በትኩረት ቢሰራ የሚል ሀሳብ ለማቅረብ ነው። ተሰርቷል ተብሎ የቀረቡት በሁሉም ክፍለ ከተማ ባይሰራ ኖሮ የት ይደርስ ነበር መገመት ይቻላል። እነዚህ ስራዎች ስለተሰሩ ገበያውን በተቻለ መጠን ትንሽ ለመያዝ ተሞክሯል። ነገር ግን አሁንም ትኩረት የሚያስፈልገው ስግብግብ ነጋዴዎች አሉ። ህዝቡ እንዲጫጫ የሚፈልጉ ኃይሎች አሉ። ይሄ ግብረ ኃይል በጋራ ስለሚሰራ በተናጠል በየኮሪደሩ የተለያየ ነገር የሚፈጥረው አካል ስለማይመች ይሄ በቁጥር የታየ በአጠቃላይ በውጤት የታየው ጉዳይ ትክክለኛ ነው ብሎ መውሰድ ይቻላል። ይሄ አንዱ ነው። ሁለተኛው ኮንትሮባንድ ውስጥ ነዳጅ ላይ የነበረው ጉዳይ ዝም ተብሎ እያንዳንዱ ማደያ የሚያደርገው የነበረው እንቅስቃሴ አሁን አዩኝ አላዩኝ የሚል ነገር ላይ ለማውረድ ጥረት ተደርጓል። በጋራ የመስራቱ ጉዳይም ይሄን የጋራ ውጤት የሚያሳይ ስለሆነ ቅንጅቱም የተሻለ ነበር። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ በከተማው ወደ 500,000 ነጋዴዎች መኖራቸውን ታሳቢ በማድረግ ግብረ ኃይሉ እየሰራ ያለው ቅንጅታዊ ስራ በጣም አበረታች ነው ብለዋል። በከተማ ውስጥ በአሁኑ ወቅት ምንም አይነት የግብርናም ሆነ የኢንዱስትሪ ምርት እጥረት የለም ያሉት ኃላፊዋ እየተደረገ ያለው የዋጋ ጭማሪ ምክንያታዊ ያልሆነ እንደሆነ አስረድተዋል። ምርትን ማጥፋት ሳይሆን ምርቶች ላይ ዋጋ መጨመር ነው ትሬንዱ እየታየ ያለው። ይሄ ደግሞ ምንድነው የሚለውን እንደ ንግድ ቢሮ የሰራነው መረጃም በመስጠት እናንተም እንድታግዙን ለማድረግ ነው። ቅድም ከቤቱም ስነሳ እንደነበረው የግብርና ምርት ላይም የኢንዱስትሪ ምርት ላይም እጥረት የለም በከተማችን ላይ። ይሄንን ላረጋግጥላችሁ እወዳለሁ። በእጥረት ደረጃ ቅድም ዘይት ዋጋውን ቅድም በሊስት ሲደረግ በነበረው ልክም ካያችሁ የዋጋዎቹ በጣም መጨመር ነው እንጂ የምርቱ እጥረት የለም። ከዚህ በፊት ሲፈትነን የነበረው ምርቱን ማሸሽ ነው። አሁን ደግሞ ዋጋውን መጨመር ላይ ነው ትኩረት የተደረገውና የምርት እጥረቱ ላይ የለም የሚለውን ቅድም እንደተባለው ነው እኛ ጋም ያለው። ዋጋው ግን ለምንድን ነው የጨመረው የሚለውን ደግሞ ስናየው ሪዝኑ ምንድነው? ምርቱ ነው የቆመ ወይስ ደግሞ የተለየ ነገር ዋጋው እንዲጨምር ያደረገው ምንድነው የሚለውን ስናየው ምንም ምክንያት የለውም። ምክንያታዊ ያልሆነ የዋጋ ጭማሪ ነው አሁን እየጨመረ ያለው። የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋው ምክንያታዊ ባልሆነ መልኩ በምርቶች ላይ ዋጋ መጨመር አይቻልም ብለዋል። ስለሆነም ዋጋ የጨመሩ ነጋዴዎች የጨመሩትን የምርቶችና ሸቀጦች ዋጋ ወደ ነበረበት ሊመልሱ ይገባል። በዚህ ምንም ድርድር አይኖረንም ብለዋል። የአቅርቦት ችግር ሳይኖር ዋጋ የሚጨምር ሰው ስርዓት መያዝ አለበት። በደንብ ያዙ። ፖሊስም በዚህ ደረጃ ኃላፊነት ወስዶ መስራት ያለበትን ይሰራል። የቢሮክራሲ ኢሹ አይደለም። የሰርቫይቫል ጉዳይ ስለሆነ ምክንያታዊ ያልሆነ የዋጋ መጨመር አይፈቀድም። እሱም በደንብ መያዝ ያስፈልጋል። ከዛሬ ጀምሮ የሚሰሩ ስራዎች በዓላት ከፊት ለፊት አለ። 26 ዳቦ ቤቶች ለምንድን ነው ዋጋ የሚጨምሩት?
እኛ ያያየን። ስለዚህ ንግድ ቢሮ ከሚተምን ሲሄድ እንዲላል የሚለው ነገር እኛ በቁርጠኝነት ስላልሰራ ነው። ሌላ ምንም ምክንያት የለም። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ህገወጥ የዋጋ መጨመር እንድምታው ተራ ትርጉም ያለው ባለመሆኑ የምንወስደው ቅንጅታዊ እርምጃ ችግሩን ከመሰረቱ የሚያስወግድ ሊሆን ይገባል ሲሉ አስገንዝበዋል። መጠናከሩ ፋይዳው እና አሁን ከተማው ውስጥ ያላግባብ ምክንያታዊ ያልሆነ ጭማሪ እየተጨመረበት ያለበትን ራሽናል ቢሃይንድ እዚህ ያለው ኃይል በደንብ መረዳት አለበት። ቅድም እንደተነሳው ነው የፖለቲካል ፋይዳም ጭምር አለው። ሌላም ሞቲቭ ያለውም ኃይል ጭምር ይሄንን የገበያ ሞኒተሪንግ ላይ የምንሰራው ስራ ልል ነው ብሎ ባሰበ ቁጥር አጀንዳውን ህዝቡ ውስጥ በዚህ መልኩ እየረጨ ያላግባብ ምክንያታዊ ያልሆነ ዋጋ እየጨመረ ብሶት እንዲመጣ የማድረግ ስራ ላይ በደንብ ተሰማርቶ እየሰራ እንዳለ በደንብ መውሰድ ያስፈልጋል ማለት ነው። ስለዚህ እንድምታው ዝም ብሎ ተራ የዋጋ መጨመር ብቻ እንዳልሆነ በደንብ መረዳት ያስፈልጋል። ይሄንን ተረድተን የቁጥጥር ስራችንን ከወትሮ ለየት ባለ መልኩ ኢን ኤንድ አውቱን በደንብ መመልከትና በዛ ልክ እሱን የሚመጥን ጠንካራ የሆነ የቁጥጥር ስራችንን መስራት ካልቻልን አሁን ባለው ሁኔታ አስቸጋሪ ነው የሚሆነው ማለት ነው። መጪው የአረፋ በዓል እንደመሆኑ መጠን ያልተገባ የዋጋ ንረት እንዳይኖር ግብረ ኃይሉ የተናበበ የቁጥጥር ስራ መስራት እንዳለበትም ነው የተናገሩት። ምንም አይነት የምርት አቅርቦት እጥረት በሌለበት ሁኔታ የዋጋ ጭማሪ ያደረጉ ነጋዴዎችን በደንብ ማየት እንደሚገባም የቢሮ ኃላፊዋ አሳስበዋል።